ሰላም የተከበራችሁ ተማሪዎች እንደምንቆያችሁ ዛሬም የስምንተኛ ክፍል ማቴማቲክስ ዩኒት 3 የመጨረሻውን ክፍል ይዤላችሁ ቀርብ ያለው applications of linear equations and inequalities የሚለውን ነጥብ እናያለን። እያንዳንዱን አንድ ባንድ አሳያችኋለሁ። እዚህ ላይ እንግዲህ ብዙ ጊዜ ተማሪዎች ሂሳብ ላይ ከሚቸገሩባቸው ነገሮች አንዱ የቃላት ፕሮብሌሞችን በትክክል መስራት ሲቸገሩ ይታያሉ። ይህም ለምንድን ነው ሲባል እንግዲህ እዛ ውስጥ ያሉት ወርዶችና ፍሬዞችን በአግባቡ መጠቀም አለመቻል ነው። ከዚህ ቪዲዮ በኋላ ይህ ነገር ይቀርፋል ብዬ አምናለሁ። ይህንን ነጥብ ካየን በኋላ ኤክሰርሳይዝ 3.6 እና 3.7 ላይ ያሉ ሙሉ ጥያቄዎችን እንሰራለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ በማድረግ ጀምሩ። ወደ ነጥቡ እንለፍ። ኦኬ። ሰላም የተከበራችሁ ተማሪዎች እንደምንቆያችሁ ዛሬም የስምንተኛ ክፍል ማቴማቲክስ ዩኒት 3 የመጨረሻውን ክፍል ይዤላችሁ ቀርብ ያለው applications of linear equations and inequalities የሚለውን ነጥብ እናያለን። እያንዳንዱን አንድ ባንድ አሳያችኋለሁ። እዚህ ላይ እንግዲህ ብዙ ጊዜ ተማሪዎች ሂሳብ ላይ ከሚቸገሩባቸው ነገሮች አንዱ የቃላት ፕሮብሌሞችን በትክክል መስራት ሲቸገሩ ይታያሉ። ይህም ለምንድን ነው ሲባል እንግዲህ እዛ ውስጥ ያሉት ወርዶችና ፍሬዞችን በአግባቡ መጠቀም አለመቻል ነው። ከዚህ ቪዲዮ በኋላ ይህ ነገር ይቀርፋል ብዬ አምናለሁ። ይህንን ነጥብ ካየን በኋላ ኤክሰርሳይዝ 3.6 እና 3.7 ላይ ያሉ ሙሉ ጥያቄዎችን እንሰራለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ በማድረግ ጀምሩ። ወደ ነጥቡ እንለፍ። ኦኬ። applications of linear equations and inequalities ይሄ የምዕራፍ 3 የመጨረሻው ክፍል ነው። እንግዲህ እዚህ ላይ ሊኒየር ኢኩዌሽንን ተጠቅመን የቃላት ፕሮብሌሞችን ስንሰራ መከተል ያለብንን መሰረታዊ ነጥቦች ነው እዚህ ጋር ያስቀምጥኩላችሁ። ምንድን ነው እዚህ ጋር የተቀመጠው? እነዚህ ኦፕሬሽኖች ናቸው። እዚህ ጋር ደግሞ ኪወርዶች አሉ። እንግዲህ መቼ ነው በቃላት ፕሮብሌም ላይ በምንጠየቅበት ሰዓት ላይ አዲሽን ነው የምንጠቀመው? ሳብትራክሽን፣ መልቲፕሊኬሽን፣ ዲቪዥን፣ ኢኳሊቲ ሳይን የምንጠቀመው ምን አይነት ቃላት ወይም ፍሬዞች ሲኖሩ ነው ብለን ስንል አንደኛ አዲሽን የምንጠቀመው ሁልጊዜም የቃላት ፕሮብሌሞች ሲሰጡን አፕሊኬሽን ኦፍ ሊኒየር ኢኩዌሽን ላይ የቃላት ፕሮብሌሞች ነው እዚህ ላይ የሚሰሩት። ስለዚህ እነዛን የቃላት ፕሮብሌሞች እንዴት ወደ ማቴማቲካል ኤክስፕሬሽን ወይም ኢኩዌሽን እንቀይራለን በምንልበት ሰዓት ላይ እነዚህን ወርዶች መረዳት መቻል አለብን። እያንዳንዱን ለመቀየር እነዚህን በደንብ ማወቅ መቻል አለብን። አንደኛ ሲደመር ምልክት ወይም አዲሽን የምንጠቀመው በዛ በቃላት ፕሮብሌሞች ውስጥ ወይም በወርድ ፕሮብሌም ውስጥ ያለው ቃላቶች ለምሳሌ ሰም ፕላስ ኢንክሪዝድ ባይ ሞር ዛን ቶታል የሚሉ ቃላት በሚኖሩበት ሰዓት ላይ ሁልጊዜም ያ አዲሽን እንጠቀማለን ማለት ነው። የመጀመሪያው ማወቅ ያለብን ይሄ ነው። ስለዚህ አዲሽን የምንጠቀመው እነዚህ ቃላት ወርዶች በሚኖሩበት ሰዓት ላይ እዛ የቃላት ፕሮብሌሙ ላይ እነሱ እንጠቀማለን ማለት ነው። ሁለተኛው ሳብትራክሽን የምንጠቀመው መቼ ነው በምንልበት ሰዓት ላይ ዲፍረንስ፣ ማይነስ፣ ዲክሪዝድ ባይ፣ ሌዛን የሚሉ ነገሮች በሚኖሩበት ሰዓት ላይ በዛ ለቃላት ፕሮብሌም የምንጠቀመው ሰብትራክሽን ነው ማለት ነው። ሶስተኛው መልቲፕሊኬሽን ነው። መልቲፕሊኬሽን ደግሞ የምንጠቀመው አንደኛ ፕሮዳክት ዘ ፕሮዳክት ኦፍ ብሎ በሚልበት ሰዓት ላይ ፕሮዳክት አንድ ታይምስ የሚል ነገር ካለ ትዋይስ ሲል ቱ ታይምስ ኦፍ ነምበር ካለ ያው ቫሪያብል ነው፣ ያንን ነገር በሁለት ማባዛት ነው። ትሪፕል ሲልም 3 ጊዜ ማባዛት ነው። ትዋይስ ሲል 2 ጊዜ፣ ትሪፕል ሲል 3 ጊዜ፣ ኦፍ የሚል ቃልም ሲኖር ማባዛት ነው ማለት ነው። ስለዚህ መልቲፕሊኬሽን ነው የምንጠቀመው እነዚህ ቃላት በሚኖሩበት ሰዓት ላይ። አራተኛው ዲቪዥን ነው። ዲቪዥን ደግሞ የምንጠቀመው ኩዌሽንት፣ ሬሾ፣ ስፕሊት ኢንቱ፣ ፐር የሚል ነገር ካለ ለእነዚህ ሁሉ ምንድን ነው ዲቪዥን እንጠቀማለን ማለት ነው። ኢኳሊቲ ሳይን ኢኳል ቱ ብለን ከዛ በኋላ ደግሞ የምንጽፋቸው ነገሮች የሚኖሩት መቼ ነው ኢኳሊቲ ሳይን የምንጠቀመው? ኢዝ፣ የስ፣ ወዝ፣ ዊል ቢ፣ ጊቭስ፣ ይልድስ፣ ኢዝ ዘ ሴም አስ እነዚህ ቃላት በሚኖሩበት ሰዓት ላይ ኢኳል ቱ ብለን እንላለን ማለት ነው። እንግዲህ መጽሐፋችሁ ላይ የተለያዩ የወርድ ፕሮብሌሞች ተሰርተዋል። የተሰሩትን እኔ አልደግመውም፣ ኦልሬዲ እዛ ጋር የተሰራ ስለሆነ አንብባችሁ መረዳት ትችላላችሁ። ነገር ግን እነዚህን ነጥቦች በደንብ ለመገንዘብ እና አፕሊኬሽን ኦፍ ሊኒየር ኢኩዌሽን ላይ ያሉት ከመጽሐፋችሁ 3.6 ላይ ያሉትን እያንዳንዱን ኤክሰርሳይሶች አብረን እንሰራለን ማለት ነው። እሺ፣ ኤክሰርሳይዝ 3.6 ላይ 4 ጥያቄዎች አሉ። እነዚህን አንድ በአንድ እያየን እንሄዳለን ማለት ነው። የመጀመሪያው ምን ይለናል? ሉክ ራይት ዘ ፎሎዊንግ ሴንተንስ ኢን ማቴማቲካል ሲምቦል አለ። የመጀመሪያው በማቴማቲካል ሲምቦል መግለጽ ነው። እዚህ ጋር የተሰጠንን ወርድ ፕሮብሌም በሂሳባዊ ቃል ማስቀመጥ ማለት ነው። ስለዚህ ምንድን ነው የሚለን? ኤ ላይ 5 ሌስ ዛን 7 ታይምስ ኤ ነምበር ኢዝ 0 አለን።
5 ሌስ ዛን 7 ታይምስ ኤ ነምበር ኢዝ 0። ሁልጊዜ የቃላት ፕሮብሌም በምንሰራበት ሰዓት ላይ ጥያቄውን በደንብ አንደርስታንድ ማድረግ ነው ከምንም ነገር በፊት የሚቀድመው ማለት ነው። ጥያቄውን በደንብ ከተረዳም በኋላ እዛ ውስጥ ያሉት ፍሬዞች ወይም ወርዶችን በደንብ ወደ ሂሳባዊ ቃል ለመቀየር በሚመች መልኩ ማስቀመጥ፣ በትክክል ማስቀመጥ መቻላችንን ማወቅ መቻል አለብን። እዚህ የመጀመሪያው ይሄ ነው፣ አንደርስታንድ ማድረግ። ለምሳሌ አንደኛውን ስንሰራ ይህንን እያንዳንዱን እየሰራ እንሂድ። ኤ ላይ ምን አለን? 5 ሌስ ዛን 7 ታይምስ ኤ ነምበር ኢዝ 0። ስለዚህ ይህንን ለመቀየር ምን እንደምናደርገው የመጀመሪያው 7 ታይምስ ኤ ነምበር ብሎናል አይደለ? እዚች ጋር ሁልጊዜም ወርድ ፕሮብሌም ላይ ኤ ነምበር የሚል ነገር ካለ ያ ቁጥር የሆነ ቁጥር እያለን ነው። ያ የሆነ ቁጥር የማይታወቅ ነው፣ አንኖን ነምበር ነው አይደለ? ያንን ቁጥር ምን ማለት እንችላለን? ከፈለግን ኤክስ ማለት እንችላለን፣ ኤን ማለት እንችላለን፣ በማንኛውም ሌተር መሰየም እንችላለን። ስለዚህ እዚህ ጋር 5 ሌስ ዛን ሲል 5 ሌስ ዛን ማለት ምንድን ነው? ስለዚህ እቺ 5 ሌስ ዛን የምትለው ሌስ ዛን ማለት ማይነስ ነው ብለናል አይደለ? ስለዚህ ይሄ ኔጌቲቭ 5 ነው። እዚህ ጋር 5 ሌስ ዛን ሲል ኦልሬዲ ኔጌቲቭ 5 አድርገን ነው የምናስቀምጠው። ከዛ በኋላ 7 ታይምስ ኤ ነምበር ኢዝ 0 አለን። ስለዚህ ይህንን ለመጻፍ ሁልጊዜ የምናደርጋለን 7 ታይምስ ኤ ነምበር ማለት ነው 7 ታይምስ ኤ ነምበር ብሎናል። ያቺን ነምበር ምን እንበላት? ሌትስ ሴይ ኤን እንበላት ማለት ነው። ያቺ ቁጥር ኤን ናት። ስለዚህ 7 ታይምስ ኤን፣ አያችሁ 7 ታይምስ ኤን ዜን 5 ሌስ ዛን፣ ሁልጊዜ ከቫሪያብሉ በኋላ ነው ይሄ ነገር የሚመጣው ማለት ነው። ሌስ ዛን ኤ ነምበር ማለት ሌስ ዛን ሚንስ ሲቀነስ ብለናል። እቺ ታይምስ የምትለው እዚች ጋር ታይምስ የምትለው ገብታለች። ስለዚህ ኤ ነምበር የምትለው አንኖን ነምበር ናት፣ ሰየም ናት። ከዛ ሌስ ዛን የምትለው ምንድናት? እቺ ሲቀነስ ናት። 5 ብሎናል። 5 ዜን ኢዝ የምትል ወርዳለች አይደለ? ኢኳል ቱ ብለናል። እዚች ጋር ኢኳሊቲ ሳይድ ላይ ምን ብሎናል? ኢዝ የሚል ነገር ካለ ኢኳል ቱ ዋት? 0 አለን። ስለዚህ 0 አሁን ይሄ ሲቀመጥ ስንት ነው? 7 ኤን 7 ታይምስ ኤ ነምበር ያላት 7 ኤን ማይነስ 5 ዊች ኢዝ ኢኳልስ ቱ 0። የጠየቀን ምንድን ነው? ፋይንድ ዘ አንኖን ነምበር አይደለም ያለን አይደለ? ስለዚህ ወደ ማቴማቲካል ሲምቦል ቀይሮ ነው ያለን። ስለዚህ ወደ ማቴማቲካል ሲቀየር ይሄ ይሆናል ማለት ነው። ኤ 7 ኤን ማይነስ 5 ዊች ኢዝ ኢኳልስ ቱ 0። የመጀመሪያው ጥያቄ ይሄ ይሆናል ማለት ነው። ሲ ላይ ደግሞ ምን ይለናል? መልቲፕላይ ነምበር ባይ 2 ኤንድ አድ 4 አለን። ኦኬ ለሲ ደግሞ ቦታ እንስጥ ትንሽ። ስለዚህ ሲ ላይ ምን አለን? መልቲፕላይ ነምበር ባይ 2 ኤንድ አድ 4። ስለዚህ እዚች ጋር መልቲፕላይ ነምበር ባይ 2 ኤንድ አድ 4 ያላለን ምን እናደርጋለን? የሆነ ቁጥር አለ፣ እቺ ምን እንበላት? ኤክስ እንበላት አሁንም። ስለዚህ እቺን ቁጥር በስንት ማባዛት? በሁለት። ከዛስ ኤንድ አለን አይደል? አድ አለን ሲደመር። ስለዚህ እቺ 2 ታይምስ ኤክስ 2 ኤክስ ትሆናለች። 2 ታይምስ ኤክስ ኢዝ 2 ኤክስ ኤንድ አድ ብሎናል ፕላስ 4 ከዛስ ዘ ሪዛልት ዩ ጌት ዊል ቢ አለን። አያችሁ ላይ ቅድም ብለናል ዊል ቢ የሚል ነገር ሲኖር ምን አድርጉ ብለናል? ዊል ቢ ኢኳል ቱ ማለት ነው አይደለ? ኢዝ ኢኳል ቱ እንላለን። ዜን 3 ታይምስ አለን 3 ጊዜ ምን ዘነምበር የትኛው ኤክስ ዘነምበር ዲክሪዝድ ባይ 7 አለ። እዚች ጋ አሁን በጥንቃቄ ማስቀመጥ አለብን። 3 ታይምስ ዘነምበር ብቻ አይደለም እዚህ ያለን። ስለዚህ 3 ጊዜ ያ ቁጥር ሲቀነስ 7 ዲክሪዝድ ማለት ማይነስ ነው ብለናል አይደለ? ስለዚህ 3 ታይምስ ዘነምበር ያለን ያችን ኤክስ አንኖን ነምበር ዲክሪዝድ ባይ 7 ማይነስ 7 ዜን እንደዚህ እንዘጓለን ማለት ነው። ስለዚህ ይሄ ማቴማቲካል ሲምቦል እዚህ ጋር የተሰጠን ወርድ ፕሮብሌም በማቴማቲካል ፎርም ስናስቀምጠው ይሄ ይሆናል ማለት ነው። 2x ፕላስ 4 which is equals to 3 into x minus 7 ይሄ የሲ ምላሽ ይሆናል ማለት ነው። ሲ እንደዚህ አድርገን ማስቀመጥ እንችላለን። ኦኬ ሁለተኛው ጥያቄ ዜን ምንድነው የሚለን? solve for the variable capital M in the equation f is equals to g times m times m over r square ይሄ እንግዲህ ግራቪቴሽናል ፎርስ ፎርሙላ ነው ይሄ። ስለዚህ ይሄን በምሳበት ሰዓት ላይ አሁን የጠየቀ ምንድን ነው? ይሄ ፎርሙላ ተሰጥቶናል። ይሄንን ፎርሙላ እቺን ወደ ካፒታል ኤም ቀይሯት፣ ወይም ከዚህ ፎርሙላ ውስጥ እቺ ካፒታል ኤምን ፈልጉ ነው የተባልነው። ስለዚህ እንዴት አድርገን ነው ሪአሬንጅ አድርገን ኤምን ብቻ የምናወጣው ስንል ይሄ ማለት ምን ማለት ነው? ዳይሬክት በምናስቀምጥበት ሰዓት ላይ ኤፍ
which is equals to ካፒታል ጂ ታይምስ ስሞል ኤም ታይምስ ካፒታል ኤም ኦቨር አር ስኩዌር ማለት ነው አይደለ? ስለዚህ ኦቨር ዋን አለች እዚች ጋር ዜን ክሪስ ክሮስ ማድረግ ማለት ነው። ስለዚህ ይሄን ክሪስ ክሮስ በምናደርግበት ሰዓት ላይ ክሪስ ክሮስ ስናደርግ ምን ይሆናል? ኤፍ ታይምስ አር ስኩዌር ይሆናል አይደለ? ስለዚህ ኤፍ ታይምስ አር ስኩዌር which is equals to 1 times this አይደል? ዜን ካፒታል ጂ ስሞል ኤም ታይምስ ካፒታል ኤም ይሆናል ማለት ነው። ከዛ በኋላ ለማን ነው ሶልቭ አድርጎ የተባልነው? ለካፒታል ኤም። ስለዚህ ለካፒታል ኤም ሶልቭ ለማድረግ ምን እናደርግ? ኦቨር እቺ ብቻዋን እንድትቀር ነው የምንፈልገው አይደል? እቺ ካፒታል ኤም። ስለዚህ ይሄ ካፒታል ጂ እና ኤም መጥፋት አለበት። ስለዚህ ዲቫይድ ቦት ሳይድ ባይ ጂ ኤም ኦቨር ጂ ኤም እናደርጋለን ማለት ነው። ስለዚህ ጂ ኤም በዚች ቺ ጂ ትጠፋለች። ዜን ይሄ ምን ይሰጠናል? ካፒታል ኤም which is equals to ኤፍ ታይምስ አር ስኩዌር ኦቨር ጂ ታይምስ ስሞል ኤም። ይሄ ለኤም ሶልቭ ስናደርገው ይሄን ይሰጠኛል ማለት ነው። ኤፍ አር ስኩዌር ኦቨር ጂ ኤም። ይሄ ለካፒታል ኤም ሶልቭ ስናደርግ እንደዚህ ነው። ማንኛውም ጥያቄ በዚህ መልኩ ሲሰጣችሁ ክሪስ ክሮስ አድርጋችሁ ለዛች ፎርሙላ ብቻ ሶልቭ ማድረግ ይቻላል ማለት ነው። ይሄ የሁለተኛው ጥያቄ ነው። ኦኬ ኩዌስችን ነምበር 3 ምን ይለናል? ጥያቄ ቁጥር 3 ኦኬ ኢን ኤ ክላስ ዜር አር 42 ስቱደንትስ። በክፍሉ ስንት ተማሪዎች አሉ? 42 ተማሪዎች አሉ። ዘ ነምበር ኦፍ ገርልስ ኢዝ 1.1 ታይምስ ዘ ነምበር ኦፍ ቦይስ። እዚህ ጋር ያለን ያለው የሴቶቹ ቁጥር 1.1 ጊዜ የወንዶቹ ነው እያለኝ ነው። ስለዚህ ሃው መኒ ቦይስ ኤንድ ገርልስ አር ዜር ኢን ዘ ክላስ። ጥያቄውን መጀመሪያ ምን ማድረግ ነው? በደንብ መረዳት። በደንብ ከተረዳን በኋላ ለመቀየር ምንም አይከብደንም ማለት ነው። ስለዚህ መሰየም እንችላለን። የመጀመሪያው አንደኛ ቫሪያብሎችን ዲፋይን ማድረግ። ምንድን ነው እዚህ ውስጥ ያለው? አንደኛ ነምበር ኦፍ ቦይስ አለ እዚህ ጋር በክላስ ውስጥ አጠቃላይ 42 ተማሪዎች አሉ። የሴቶቹ ቁጥር የወንዶቹን 1.1 ጊዜ ነው አለ። ስለዚህ የወንዶቹን ቁጥር መሰየም መቻል አለብን። ስለዚህ ዲፋይን ቫሪያብል ሌት ቢ ምን እንበለው? ቢ ቦይስ እንበለው። ስለዚህ የወንዶቹ ቦይስ አለ ነው። ስለዚህ የሴቶቹ ቁጥር ምንድን ነው ማለት ነው? ስለዚህ የገርል ነምበር ኦፍ ገርልስ which is equals to ምን ያህል ነው? 1.1 ታይምስ ዋት ነምበር ኦፍ ቦይስ። ጂ ማለት 1.1 ጊዜ ቢ ማለት ነው። ይሄ በዚህ ፎርም አስቀምጥ ነው አይደለ? ስለዚህ ከዚህ በኋላ ምንድን የምናደርገው አሁን ስቴፕ 2 ላይ ስንሄድ ይህንን ኢኩዌሽን ምን ማድረግ በአጠቃላይ ክፍል ውስጥ 42 ተማሪዎች ናቸው አሉት። 42 ተማሪዎች ማለት የወንዶቹም የሴቶቹም ድምር ነው አይደለ? ስለዚህ ቦይስ ፕላስ ገርልስ ስንት ነው? አጠቃላይ 42 ናቸው። የወንዱና የሴቱ ቁጥር 42 ነው። ስለዚህ እዚህ ጋር የሴቱ ቁጥር ምን ያህል ነው ብሎናል? የወንዱን 1.1 ጊዜ ማለት ነው። ስለዚህ እችኛዋን ጂ በምን መተካት ሳብስቲቱት ማድረግ እንችላለን? በዚች ሳብስቲቱት ማድረግ እንችላለን። ስለዚህ ቢን ሳብስቲቱት እናድርግ። ጂን በ1.1 ቢ። ስለዚህ ቢ ፕላስ 1.1 ቢ which is equals to 42። ስለዚህ ይሄ ስንደምረው ስንት ይመጣል? 2.1 ይመጣል አይደለ? እዚች ጋር በውስጥ ታዋቂነት አንድ ናት ያለችው። አንድ ሲደመር 2.1 ምን ቢ which is equals to 42 ማለት ነው። ስለዚህ ይሄን ለቢ ሶልቭ ስናደርግ ምን ማድረግ ነው? ሁለቱንም ጎኖች ማካፈል አይደለ? ለማ ለ2.1 ማካፈል ማለት ነው። ስለዚህ ይሄን ቢን ለማግኘት ኦቨር 2.1 ኦቨር 2.1 ይሆናል ማለት ነው። ይሄ በዚህ ሲጠፋ ቢ which is equals to 42 ሲካፈል ለ2.1 ስናካፍል ስንት ይወጣል? 20 ይመጣል ማለት ነው። 20 ይመጣል። ይሄ የምኑ ነው? የወንዶቹ ቁጥር 20 ነው። ስለዚህ የሴቶቹ ቁጥር ስንት ነው ማለት ነው? ሲምፕሊ ከዚህ ይሄንን 20ን እዚህ ውስጥ ሳብስቲቱት ማድረግ ካልሆነም ቀጥታ ከ42 ላይ 20ን ስንቀንስ የሴቶቹ ቁጥር ስንት ይሆናል? 22 ይሆናል ማለት ነው። ምክንያቱም የወንዱና የሴቱ ሲደመር 42 መስጠት አለበት። የወንዶቹ 20 ከሆኑ የሴቶቹ 22 ይሆናል። ስለዚህ እንደዚህ አድርገን መስራት እንችላለን ማለት ነው። ቀላል ነው። ጥያቄዎች ብቻ በደንብ አንደርስታንድ ማድረግ ነው ከእናንተ የሚጠበቀው። አራተኛው ምን ይለናል? ኢኩዌሽን ላይ ያለ ወርድ ፕሮብሌም ኤክሰርሳይዝ 3.7 ዜን
3.6 ሶሪ። ሶ ዘ ሰም ኦፍ ዘ ኤጅ ኦፍ ማዘር የእድሜ ጥያቄ ሚኒስትሪ ላይ ሁሌ አንድ ጥያቄ አለ። እዚህ በደንብ ማስተዋል መረዳት መቻል አለባችሁ። ኤጅ ፕሮብሌም ሁሌ ይኖራል። ሶ ዘ ሳም ኦፍ ዘ ኤጅ ኦፍ ዘ ማዘር ኤንድ ሄር ዳውተር ኢዝ 68 ይርስ አለ። አሁን እዚህ ጋር ምን አለ? ሰም ይላል አይደል? የማና የማድምር የእናትየውና የልጅቷ ማለት ነው። ስለዚህ የእናትየውና የልጅ ዕድሜ ስንት ነው? 68 ብሎኛል። ኦኬ ዘ ማዘር ኢዝ 22 ይርስ ኦልደር ዛን ሄር ዳውተር። እናትየው ከልጅዋ በ22 ዓመት ትበልጣለች አለ። ስለዚህ አሁን ላይ የእናትየው ዕድሜ ስንት ነው ነው ጥያቄው። ስለዚህ ሁልጊዜም ከመስራታችን በፊት መሰየም መቻል አለብን። ስለዚህ እናትየውን ኤም ማለት እንችላለን። ይሄ ማዘር ማለት ነው አይደል? ከዛ ደግሞ የዳውተሯን ዲ ማለት እንችላለን። ይሄ ዳውተር። ከዚህ በኋላ ምን ብሎኛል? እዚህ ጋር እናትየው ምን ብሎናል? እናትየው ከልጅቷ በስንት ትበልጣለች? በ22 ዓመት አይደል? ኦልደር ዛን ነው ያለችው። ስለዚህ እናትየው ማለት ምንድን ነው? ኤም ናት እናትየው አይደል? እናትየው ማለት ከልጇ በስንት ትበልጣለች? በ22 ዓመት ትበልጣለች። እዚህ ጋር የነገረኝ እሱን ነው። እናትየው ልጇን በ22 ዓመት ትበልጣለች ማለት እንደዚህ ነው የሚቀመጠው። ከዚህ በኋላ እዚህ ጋር የሰጠኝ ደግሞ ምን አለ? የሁለቱ የእናትና ልጅ ዕድሜ ድምር 68 ነው ብሎኛል። ስለዚህ ቀጥታዬን ማስቀመጥ ማለት ነው። ስለዚህ ማዘር ፕላስ ዳውተር which is equals to 68 ዓመት ናቸው አይደለ? ከዚህ በኋላ በቃ ሳብስቲቲዩት ማድረግ ነው። ለምን? ኤም አለች እዚህ ጋር። ኤም ማለት ማናት? ዲ ፕላስ 22 እናትየው ማለት የልጇን ዕድሜ ሲደመር 22 ተጨማሪ ማለት ነው። ስለዚህ ይሄንን እዚህ ጋር ማስቀመጥ ዲ ፕላስ 22 ፕላስ ዲ ችኛዋ ዲ እኩል ይሆናል 68 ማለት ነው። ስለዚህ ይሄ ስንት ይመጣል? ዲ ፕላስ ዲ 2 ዲ ፕላስ 22 እኩል ይሆናል 68 ማለት ነው። ስለዚህ ይሄን ለዲ ሶልቭ ማድረግ ነው ከዚህ በኋላ። ከዛ በኋላ ምን ይሆናል? እችኛዋን ወደ ቀኝ በኩል ማምጣት። ስለዚህ እዚህ ጋር ምን ይቀራል? 2ዲ ወይም በሁለቱም ጎን 22 መቀነስ፣ ካልሆነ ግን እችን ወደዛ መውሰድ። ስለዚህ 2ዲ which is equals to እዚህ ጋር 68 አለ። ይሄ ወደዛ ሲሄድ ሲቀነስ 22 ይሆናል ማለት ነው። ሲቀነስ 22። ስለዚህ እዚህ ጋር 2ዲ which is equals to ከ68 22 ሲቀንስ 46 ይሆናል ማለት። ስለዚህ ኦቨር 2 ሳረግ የልጅቷ ዕድሜ ስንት ነው? ዲ which is equals to 23። ይሄው የልጅቷ ዕድሜ ነው የተጠየቅነው። ግን ማን ነው? ሃው ኦልድ ኢዝ ሄር ማዘር ነው የተባለው። ስለዚህ እችን ዲ ቀጥታ እዚች ውስጥ መክተት ይችላለሁ ማለት ነው። ስለዚህ ማዘር ማለት ልጅቷ ሲደመር 22 ነው which is equals to the age of daughter ስንት ነው? 23 ፕላስ 22 which is equals to 45 years old ብለን መመለስ እንችላለን ማለት ነው። ይሄ ማን ነው? የእናትየው። ምክንያቱም ልጅቷን በስንት ነው የምትበልጠው? በ22። ይሄ የእናትየው ዕድሜ ነው ማለት ነው። ፋይናል ሪዛልቱ ይሄንን ነው የምንመልሰው። ኦኬ አሁን ይሄን ከሰራችሁ በኋላ ፈተና ላይ ይሄም ይኖራል ምርጫ ውስጥ የዳውተር እናንተ ሰርታችሁ ይሄ ቀጥታ ሲመጣላችሁ ተማሪዎች ያገኙት መስሏችሁ ቶሎ በችኮላ ይመልሳሉ። ግን በደንብ ጥንቃቄ ማድረግ መቻል አለብን ማለት ነው። ይሄ እንግዲህ የኤክሰርሳይዝ 3.6 የአፕሊኬሽን ኦፍ ሊነር ኢኩዌሽን ላይ ያለ ጥያቄ ነው ማለት ነው። ሁለተኛው በዚህ ቪዲዮ የምናየው አፕሊኬሽን ኦፍ ሊነር ኢኒኳሊቲስ ነው። ሶ ሊነር ኢኒኳሊቲ ላይ ከኢኩዌሽን የበለጠ በጣም ጥንቃቄ ማድረግ ያለብን እዚህ ላይ ነው። ስለዚህ በደንብ እዚህ ላይ ትኩረት ሰጥታችሁ ማየት አለባችሁ። ሶ when working with inequalities certain phrases tell you which symbol to use የትኛውን ሲምቦል ነው መጠቀም ያለብን። የስ በደንብ እነዚህ ነገሮች ማወቅ አለብን። ሶ ብዙ ጊዜ ፈተና ላይ የሚመጡት እነዚህ ወርዶች ናቸው። እዚህ ጋር በደማቅ ያረኩላችሁ እነዚህን ነው በብዛት ጥያቄ ውስጥ የሚኖሩት ፍሬዞች ማለት ነው። ስለዚህ እነዚህ በሚኖሩበት ሳለ ምን አይነት ምልክት ነው የምትጠቀመው? ለምሳሌ የመጀመሪያው አትሞስት የሚል ነገር ይኖራል። አትሞስት ወይም ኖ ሞርዛን፣ ኖት ሞርዛን ኦር ኖ ሞርዛን ብሎ ይለናል። ስለዚህ እንደዚህ በሚሆንበት ሰዓት ላይ የምንጠቀመው ምንድን ነው? ሌዛን ኦር ኢኳልቱ ነው ማለት። ሌዛን ኦር ኢኳልቱ ብለን ይሄንን እንጠቀማለን ማለት ነው። መቼ? አትሞስት ኦር ኖ ሞርዛን የሚል ፍሬዝ በሚኖርበት ሰዓት ላይ ወርድ ፕሮብሌም ውስጥ
የትኛውን የምንጠቀመው ሌዛን ኦር ኢኳል የሚለውን እንጠቀማለን ማለት ነው። ሁለተኛው ሌዛን ኦር ስሞለር ዛን ሲሆን ስትሪክትሊ ሌዛን የሚለውን ብቻ ነው የምንጠቀመው። ኢኳል ቱ ሚል አይገባበትም ማለት። ስለዚህ ሌዛን ያንሳል ነው ያለኝ። ሁለቱም ያንሳል እያለኝ ነው። ሌዛን ኦር ስሞለር ዛን። ስለዚህ ዩዝ ሌዛን ሳይን፣ ስትሪክት ሌዛን ሳይን ማለት ነው። ይሄን ሁለተኛው የምንጠቀመው እዚህ ጋር ነው። ሶስተኛው አትሊስት የሚል ነገር ሲኖር ነው። አትሊስት ቢያንስ እንደማለት ነው አይደለ? ዚስ ማች ኦር ሞር ማለት ነው። አትሊስት ሚንስ ዚስ ማች ኦር ሞር፣ ይህን ያህል ወይም ከዛ በላይ። የስ ከዛ በታች ግን መሆን የለበትም እንደማለት ነው። ስለዚህ አትሊስት ኦር ኖ ሌዛን ኦር ኖት ሌዛን፣ የስ ከዛ የማያንስ ቢያንስ እንደማለት። ስለዚህ ኖ ሌዛን ኦር አትሊስት የሚል ፍሬዝ በሚኖርበት ሰዓት ላይ ዩዝ ዋት ግሬተር ዛን ኦር ኢኳል ሳይን። ስለዚህ ግሬተር ዛን ኦር ኢኳል የምንጠቀመው መቼ ነው? አትሊስት ኦር ኖ ሌዛን የሚል ነገር ሲኖረን ግሬተር ዛን ኦር ኢኳል ሚል እንጠቀማለን። የመጨረሻው ሞር ዛን ሚል ሲኖር ነው። ሞር ዛን፣ ይሄ ሞር ዛን ሲኖር ስትሪክትሊ ስሞለር ኖት ኢንክሉድድ፣ ያ ማለት ይሄ በኦር ኢኳል የሚል ነገር አንጨምርበትም። ሞር ዛን ብሎኛል፣ ይበልጣል ነው በቃ ዳይሬክትሊ። ግሬተር ዛን ኦር ሞር ዛን የሚል እዚህ ጋር ግሬተር ዛንም መጠቀም ይችላል። ስለዚህ ግሬተር ዛን ኦር ሞር ዛን የሚል ካለ ግሬተር ዛን ሳይን እንጠቀማለን። በደንብ ፈተና ላይ ከመግባታችሁ በፊት እነዚህን ነገሮች ካሁኑ በደንብ ለማመድ ከነዚህ ጋር መግባባት መቻል አለባችሁ። ይምታታሉ፣ በደንብ ወደ ውስጣችን ካልተዋሃደ ይጠፉብናል። ስለዚህ እነዚህን በደንብ መዋሃድ መቻል አለባችሁ። አትሊስት አንድ ወይ ሁለት ጥያቄ አይጠፋም ማለት ነው። ስለዚህ እነዚህን የተመለከተ መጽሐፋችሁ ላይ ያለውን ኤክሰርሳይዝ 3.7 እንስራ ማለት ነው። እሺ ኦልሬዲ ብዙ ጥያቄዎች፣ ምሳሌዎች መጽሐፋችሁ ላይ አለ፣ ግን ያልተሰራውን ብሰራ ይሻላል በሚል ነው እዚህ ጋር ይህንን ያመጣሁት። ሶ አንደኛው ጥያቄው ትእዛዙ ምን ይልናል? ትራንስሌት ዘ ፎሎዊንግ ኤክስፕሬሽን ኢንቮልቪንግ ኢንኢኳሊቲስ። ስለዚህ የመጀመሪያውን ይህንን እዚህ ጋር የተሰጡትን ወርድ ፕሮብሌሞች ወደ ማቴማቲካል ኤክስፕሬሽን ኦር ሲምቦል መቀየር ነው እዚህ ጋር ማለት። ስለዚህ የመጀመሪያው ምን አለን? 3 ታይምስ ኤ ነምበር ዲክሪዝድ ባይ 4 ኢዝ አት ሞስት 20 አለ። አያችሁ አይቀሩም እንደነዚህ አይነት ነገሮች ማለት ነው። ስለዚህ 3 ታይምስ ኤ ነምበር ዲክሪዝድ ባይ 4 ኢዝ አት ሞስት 20። ስለዚህ ምንድን ነው የምናደርገው እዚህ ጋር 3 ታይምስ ኤ ነምበር ማለትም ማለት ነው 3 ታይምስ ሁልጊዜም ኤ ነምበር የምትለው አንወን ነምበር ነው። ስለዚህ እኛ እሷን እንሰይማለን። ስለዚህ እዚህ ጋር ኤክስ እንበላት ማለት ነው። ስለዚህ 3 ታይምስ ኤ ነምበር ሚንስ 3 ኤክስ ማለት ነው። ዜን ዲክሪዝድ ብሎኛል አይደለ? ዲክሪዝድ ሚንስ ዋት ማይነስ ዜን አትሞስት አለኝ አይደል? አትሞስት አትሞስት ምን ብለናል? ላይ ምን ብለናል? አትሞስት የሚለውን ምን አድርጉ ብሎናል እዚህ ጋር ይኸው አትሞስት ካለም ነው ሌዛን ኦር ኢኳል ቱ ብለናል። ስለዚህ 3 ታይምስ ኤ ነምበር ዲክሪዝድ ባይ 4 ኦኬ፣ እዚች ጋር 4 አለች። ዲክሪዝድ ባይ 4 ኢዝ አትሞስት 20 ብሎናል። ስለዚህ አትሞስት ሚንስ ዋት ሌዛን ኦር ኢኳል ቱ ዋት 20 20 ይሆናል ማለት ነው። ስለዚህ የዚህ ጥያቄ 3x ማይነስ 4 ሌዛን ኦር ኢኳል ቱ 20 ይሆናል ማለት ነው። ይሄ ምላሹ እንደዚህ ማስቀመጥ ትችላላችሁ። ኦኬ ቢ ደግሞ ምን ይለናል እዚህ ጋር ለእናንተ እያንዳንዱን አሰራሩን ላሳያችሁ ብዬ ነው። ሶ ቢ ዘ ሬሽዮ ኦፍ ኤ ነምበር ቱ 7 ኢዝ ሌስ ዛን 10 አለ። ዘ ሬሽዮ ኦፍ ኤ ነምበር፣ ስለዚህ ዘ ሬሽዮ ኦፍ ኤ ነምበር ብሎኛል አይደለ? ሬሽዮ ማለት ምንድን ነው? ማካፈል ነው። ስለዚህ ማንን የሚካፈለው? የሆነ የማይታወቅ ቁጥር አለ። ያ ቁጥር ኤክስ አለ ነው። ከዛ ለስንት የሚካፈለው? ቱ 7 አለ ኦቨር 7። ከዛስ ኢዝ ሌስ ዛን አለኝ አይደለ? ስለዚህ ስትሪክትሊ ዋት ሌዛን ሳይን ነው የምጠቀመው ማለት ነው። ሌዛን ዋት 10 በቃ እቺ ኤክስ ኦቨር 7 ሌዛን 10 የሚለውን እጠቀማለሁ ማለት ነው እዚህ ጋር። ኦኬ ሲ ደግሞ ምን ይለናል? ሲ ላይ ዘ ሃይት ኦፍ ኤ ሩፍ ኤች ዘ ሃይት ኦፍ ኤ ሩፍ ኤች ወዝ ኖ ሞር ዛን 6 ሜትር አለ። ስለዚህ ዘ ሃይት ኦፍ ኤ ሩፍ የጣራው ማነው የኮርኒሱ ቁመት ምን አለ? ከ6 ሜትር አይበልጥም እያለን ነው። ስለዚህ ዘ ሃይት ኦፍ ኤ ሩፍ ኤች ወዝ ኖ ሞር ዛን 6 ኖ ሞር ዛን አንድ እችን ፍሬዝ እንይዛለን። ምን ብሎናል? ላይ ኖ ሞር ዛን ከሆነ ምንድን ነው ሌዛን ኦር ኢኳል ቱ አለ። ስለዚህ ወይ 6 ነው
ግን ከስድስት አይበልጥም ነው ያለኝ አይደል? ስለዚህ 6 መሆን ይችላል። ከስድስት አይበልጥም ማለት 6 መሆን አይችልም ማለት አይደለም። ስለዚህ ይሄ በቀጥታ ስናስቀምጠው ምን ይሆን? ኖ ሞር ዛን የምትለውን ሌዛን ኦር ኢኳል ሳይን እናስቀምጣለን። ዘ ሃይት ኦፍ ሩፍ ብሎኛል፣ ኤች ናት ዘ ሃይት ኦፍ ሩፍ። ስለዚህ ራሱ እዚህ ጋር ኤች ብሎኛል። ስለዚህ ኤች ሌዛን ኦር ኢኳል ቱ ዋት 6 ሜትር። በቃ ሲምፕሊ እንደዚህ አድርጌ ማስቀመጥ እችላለሁ ማለት ነው። ኦኬ ዲ ምን ይለኛል? እሺ ዲ ደግሞ ዘ ሳም ኦፍ ቱ ኮንሲኩዌቲቭ ኢንቲጀርስ ኢዝ ስሞለር ዛን 3 ታይምስ ዘ ስሞለር ኢንቲጀር አለ። አሁን ብዙ ጊዜ ኮንሲኩዌቲቭ ኢንቲጀር አንዳንዴ ዘ ሳም ኦፍ ቱ ኦድ ኮንሲኩዌቲቭ ኢንቲጀር ሊለን ይችላል፣ ኢቨን ሊለን ይችላል፣ ካሉንም ዳይሬክትሊ እንደዚህ ሊለን ይችላል። ስለዚህ እነሱን ሶስቱንም መለየት መቻል አለብን። ኦኬ ሶ ዘ ሳም ኦፍ ቱ ኮንሲኩዌቲቭ አለ የሁለት ተከታታይ ቁጥሮች ድምር ነው ያለን። የሁለት ተከታታይ ቁጥሮች ድምር። ስለዚህ እነዛን ተከታታይ ቁጥሮች አላቃቸውም አይደለ? ስለዚህ ምን ማድረግ አለብኝ? አንደኛውን መሰየም መቻል አለብኝ ማለት ነው። ስለዚህ አንደኛው የመጀመሪያው ቁጥር ምን ይሆናል? የመጀመሪያዋ ቁጥር ኤን ብትሆን ወይም ኤክስ ብንላት ሌትስ ሴይ ኤክስ እቺ የመጀመሪያዋ ቁጥር ናት። ኮንሲኩዌቲቭ ማለት ተከታታይ ነው አይደለ? ስለዚህ ከዚህ ቀጥሎ የሚመጣው ማን ነው? ለምሳሌ ቁጥሮች ተከታታይ ሲጻፍ ምንድን ነው? 1 2 3 እያለ ነው አይደል የሚሄደው። እቺ የመጀመሪያዋ ኤክስ ከሆነች እቺ ኤክስ ከሆነች ሁለት ማለት ምንድን ነው? የመጀመሪያዋ ሲደመር ምን አንድ ማለት ነው አይደለ? ሁለት ማለት 3 ማለት ምንድን ነው? ቀጥሎ ያለው ሁለት ሲደመር አንድ ማለት ነው 3 ማለት አይደለ? ስለዚህ ምን እያልን ነው? እቺ ኤክስ እዚህ ካለች ቀጥሎ የሚመጣው ምንድን ነው? ኤክስ ሲደመር ዋን ማለት ነው። ይሄ ኤክስ የመጀመሪያው ቁጥር ነው። ከዚህ ቀጥሎ የሚመጣው ኮንሲኩዌቲቭ ምንድን ነው? ኤክስ ፕላስ ዋን ነው ማለት ነው። የነዚህ ሁለት ነው። 3 ኮንሲኩዌቲቭ ካለኝ መቀጠል ነው በዚሁ ማለት። ስለዚህም የመጀመሪያው ይሄን ነው ሰሚል ወርዳል እዚህ ጋር። ስለዚህ የነዚህ ቁጥሮች ድምር ነው ያለኝ። ስለዚህ ምን አደርጋለሁ? የመጀመሪያው ኤክስ አለ ፕላስ ኤክስ ፕላስ ዋን ይሄ ማለት ነው። ቅንፍ ባናረግም ችግር የለውም ኔጌቲቭ ስለሌለው። ስለዚህ አንድ እንደዚህ እነዚህ እናስቀምጣለን። ከዛ በኋላ ምን አለን? 3 ታይምስ ዘ ስሞለር አለ ኢዝ ብሎኛል አይደል? እዚህ ጋር ኢዝ ካለ በኋላ ስሞለር ዛን አለ። ስሞለር ዛን ከተባለ ምንድን ነው? ሌዛን ማለት ነው። ሌዛን ዋት 3 ታይምስ ዘ ስሞለር ኢንቲጀር አለ። 3 ጊዜ የትኛው ነው ስሞለር? ከዚህ ከሁለቱ ይችኛዋ ናት አይደል? ስሞለር ኢንቲጀር 3 ታይምስ ዋት ኤክስ 3 ታይምስ ኤክስ ይሄ ይሆናል ማለት ነው። ስለዚህ ይሄንን እኛ ኤንን ፈልጎ ኤክስ ፈልጎ አላልም። ወይም እቺ አንውን ቁጥር ማናት? የመጀመሪያው ቁጥር ማን ነው? ሁለተኛው ኮንሲኩዌቲቭ ቁጥር ማን ነው አይደለም የተባልነው። ስለዚህ እዚህ ጋር ያለውን ወርድ ፕሮብሌም በዚህ በማቴማቲካል ሲምቦል መቀየር ነው እኛ ጥያቄ የተጠየቅነው። ስለዚህ እንደዚህ ይሆናል ማለት ነው። ይህንን አሁን ማስቀመጥ እንችላለን። እንዴት አድርገን? ኤክስ ፕላስ 1 ሌዛን 3 ኤክስ ይሄ ኤክስ ሲደመር ኤክስ 2 ኤክስ ከዛን እዚህ ጋር 3 ኤክስ አለ ላይክተር መሰብሰብ። ግን ይሄን ሁሉ አልተጠየቅም። እዚህ እኛ እስከዚህ ድረስ ብቻ ነው የምንሄደው ማለት ነው። ዋናው እንዴት አድርጌ ያስቀምጣለሁ? ኮንሲኩዌቲቭ ሲባል መጀመሪያ ላይ ኤክስ ካልም ከዛ ቀጥሎ የሚመጣው በአንድ እየበለጠ ይሄዳል ማለት ነው። ሁለተኛው ጥያቄ ደግሞ ምን ይለናል? 5 ታይምስ አለን። ኦኬ እሺ 5 ታይምስ a certain natural number is decreased by 2 times the number is less than 12. What are the possible value of this number? አሁን እዚህ ጋር ሶልቭ አድርገን ያችን ቁጥር ማምጣት መቻል አለብን ማለት ነው። ስለዚህ ይህንን ሶልቭ ለማድረግ ጥያቄውን በደንብ መረዳት የመጀመሪያው። ሶ ይህንን ትራንስሌት ከማድረጋችን በፊት ማንበብ 5 ታይምስ a certain number ብሎናል። ስለዚህ 5 ጊዜ የሆነ ቁጥር የማይታወቅ ቁጥር አለ እዚህ ጋር ሌትስ ሴ ኤን ይሄን ኤን እንበለው። ዜን 5 ታይምስ a certain ናቹራል ነምበር ነው ያለኝ። ስለዚህ ናቹራል ነምበር ስላለኝ ኢዝ ዲክሪዝድ ባይ 2 ታይምስ አለኝ። 2 ታይምስ ዘ ነምበር ዊች ነምበር እዚህ ጋር ያለችው ቁጥር ማለት ነው ኤን ያልናት ኢዝ ሌስ ዛን 12 አለኝ። ስለዚህ ይህንን ለማስቀመጥ ኤን ብቻ ኤን ሰየምናት። ሰርቴን ነምበር ያለት እሷን ኤን አልናት አይደለ? ስለዚህ 5 ታይምስ ኤን እዚች ጋር ምን ይሆናል? 5 ታይምስ ኤን 5 ታይምስ ኤን ኢዝ ዲክሪዝድ ብሎኛል። ዲክሪዝ ማለት ሲቀነስ ዲክሪዝድ ባይ 2 ታይምስ ዘ ነምበር 2 ታይምስ ዘ ነምበር ያላት የትኛዋን ነው? እችን ራሷን ቁጥር ማለት ነው። 2 ታይምስ ኤን
ኢዝ ሌስ ዛን 12 አለኝ። በቃ ዳይሬክትሊ ሌስ ዛን 12 ዋት አር ዘ ፖሲብል ቫሊዩስ ኦፍ ዚስ ነምበር። ስለዚህ ይሄ ከዚህ በኋላ እዚህ ኤን ውስጥ ሊገቡ የሚችሉ ይህንን ሶሉሽን ትሩ ሊያደርጉ የሚችሉ ፖሲብል ቫሊዎች እነማን ናቸው ነው ጥያቄው። ስለዚህ ይህን ለኤን ሶልቭ ማድረግ ነው ከኛ የሚጠበቀው። ስለዚህ 5n ማይነስ 2n ኢዝ 3n ከዛን ሌዛን ዋት 12 ኤንን ለመፈለግ ዲቫይድ ባይ 3 ቺ በዚህ ትጠፋለች። ይሄ ስንት ይሆናል? ኤን ሌዛን በ3 1 በ3 4 ማለት ነው። ስለዚህ 4 አሁን ኤን ሌዛን 4 ነው። ምርጫ ውስጥ ይሄ አይደለም የሚሰጠን። ስለዚህ ፖሲብል ቫሊዩስ አለ አይደል? ከአንድ በላይ የሆኑ ምላሾች እንዳሉ ይነግረናል ማለት ነው። ስለዚህ አሁን እዚህ ጋር ከ4 ያነሰ ነው አይደል ያለን። ስለዚህ ምላሹ እነማን ናቸው? አንደኛ ናቹራል ነምበር መሆን አለበት ብሎናል። ናቹራል ነምበር መሆን አለበት ባይለን ኖሮ ዜሮም ምላሽ መሆን ይችል ነበር። ነገር ግን ናቹራል ነምበር መሆን አለበት ኤን ስላለን እነማን ናቸው ፖሲብል ሶሉሽኖቹ ወይም ቫሊዩ ማን ነው? 1 2 3 4 ይገባል? አይገባም። ለምን? ሌዛን 4 ነው ያለኝ። 0 ይገባል? አይገባም። ለምን? ናቹራል ነምበር ነው ያለኝ። ስለዚህ ፖሲብል ቫሊዎቹ 1 2 3 ይሆናሉ ማለት ነው። ምርጫ ውስጥ አሁን ይሄ ይኖራል፣ 0 1 2 3 ይኖራል፣ 1 2 3 4 እያለ ይኖራል። ስለዚህ እናንተ በጣም በጥንቃቄ ነው እንደነዚህ አይነት ጥያቄዎችን መስራት ያለባችሁ ማለት ነው። ኦኬ ዜን ሶስተኛው ሚለን ኢማጂን ዛት ዩ አር ቴኪንግ ራይድ ዋይል ኦን ቫኬሽን ኢፍ ዘ ራይድ ሰርቪስ ቻርጅስ ብር 50 ቱ ፒክ ዩ አፕ ፍሮም ዘ ሆቴል ኤንድ ብር 10 ፐር ኪሎ ሜትር ፎር ዘ ትሪፕ ዋት ማክሲመም ኪሎ ሜትር ዩ ትራቭልስ ኢፍ ዩ ኮስት ኢዝ ኖት ሞር ዛን 1350 ያለን። ጥያቄውን በደንብ ለመረዳት ሞክሩ። ምንድን ነው እያለን ያለው? ኢማጂን ዛት ዩ አር ቴኪንግ ራይድ ዋይል ኦን ቫኬሽን። እናንተ ቫኬሽን ሄዳችሁ እያለ ራይድ ያዛችሁ። ስለዚህ ራይድ ያዛችሁ አለ። ስለዚህ ራይዱ ለእናንተ ለሰጠው አልከ ከሆቴላችሁ ለመውሰድ ከሆቴላችሁ እናንተን ለመውሰድ ወደ ትሪፑ ቦታ ከሆቴላችሁ ለመውሰድ መጀመሪያ 50 ብር አስከፍላችሁ ከየት ከሆቴላችሁ ለመውሰድ ማለት ነው። ከዛ በኋላ ወደ ትሪፑ ቦታ ላይ ለመውሰድ ደግሞ በየ10 10 ብር በኪሎ ሜትር ያስከፍላችኋል ማለት 10 ፐር ኪሎ ሜትር ፎር ዘ ትሪፕ። አያችሁ 10 ብር በ1 ኪሎ ሜትር 10 ብር ያስከፍላችኋል። እዚህ ጋር ፊክስድ ፕራይስ ነው አይደል? ኢፍ ዘ ራይድ ሰርቪስ ቻርጅስ ብር 50 ቱ ፒክ ዩ አፕ ፍሮም ዘ ሆቴል ይሄ 50 ብር መጀመሪያ ተቀብሏቸዋል። ማን ነው ይቀበላቸዋል? ሰርቪስ ከሆቴላችሁ ስለወሰዳችሁ ማለት ነው። ከዛ በኋላ እስከ ትሪፑ ቦታ ለመሄድ ደግሞ በየኪሎ ሜትሩ በየ10 ኪሎ ሜትሩ ማን ነው በየ1 ኪሎ ሜትሩ 10 ብር ይቀበላችኋል ማለት ነው። ከዛ በኋላ ጥያቄው ዋት ማክሲመም ኪሎ ሜትር ዩ ትራቭል ኢፍ ዩር ኮስት ኢዝ ኖ ሞር ዛን 1350 ምን ያህል ኪሎ ሜትር ነው የምትሄዱት በ1350 ብር ባልበለጠ ገንዘብ ነው ያለን። 1350 ብር ባልበለጠ ገንዘብ ምን ያህል ኪሎ ሜትር ልትጓዙ ትችላላችሁ ነው። ስለዚህ እዚህ ጋር መጀመሪያ ቫሪያብሎቹን ማወቅ ነው አይደል? ቫሪያብሉን ዲፋይን እናድርግ። ለምሳሌ የምንሄድበት ኪሎ ሜትርን እንሰይመው። ለምሳሌ ያንን የምንሄድበት ርቀት የተጠየቅነው እሱን አይደለ? ኪሎ ሜትር ነው የተጠየቅነው። ስለዚህ ምን ያህል ኪሎ ሜትር ትሄዳላችሁ ነው። ስለዚህ እችን ኬ ማለት እንችላለን። እቺ ኪሎ ሜትር ነው። ምን ያህል ኪሎ ሜትር ይወስድባችኋል ነው ያለው። እችን ኪሎ ሜትር አልናት። ስለዚህ እዚህ ጋር ያሉን ቫሪያብሎች ምንድን ናቸው? የመጀመሪያው እዚህ ጋር የተሰጡን ቫሊዎች ማለት ነው። ኢፍ ዘ ራይድ ሰርቪስ ቻርጅስ ብር 50 ብር ሶ ምን ብሎናል? እዚህ ጋር ፊክስድ ፕራይስ አለን አይደል? ፊክስድ ፕራይስ አለን። ያ ፊክስድ ፕራይስ ምን ከፍለው ምንድን ነው 50 ብር ከሆቴላችን ስለሚወስደን ከሆቴላችን ለወሰደበት ሰርቪስ 50 ብር እንከፍላለን። ከዛ ደግሞ በየ1 ኪሎ ሜትሩ ደግሞ 10 ብር እንከፍላለን። ዜን ፕላስ እንልና እዚህ ጋር ተጨማሪ ምን አለ? ፕራይስ ፐር ኪሎ ሜትር አለ። ፕራይስ ፐር ኪሎ ሜትር። ስለዚህ በየኪሎ ሜትሩ ለሚወስደን በየ1 ኪሎ ሜትሩ 10 ብር ምን ከፍሎ ደግሞ ተጨማሪ ዋጋ አለ። ስለዚህ ከዛ በኋላ ምን አለን? ዋት ማክሲመም ኪሎ ሜትርስ ዩ ትራቭል ኢፍ ዩር ኮስት ኢዝ ኖት ሞር ዛን አለ። ኖት ሞር ዛን ምን ማለት ነው? ሌዛን ኦር ኢኳል ቱ አለ። ስለዚህ ብራችን መብለጥ የሌለበት ከስንት ነው? ከ1350 ብር ማለት ነው። ስለዚህ በ1350 ብር ባልበለጠ ገንዘብ ምን ያህል ኪሎ ሜትር ነው ትሄዳላችሁ የተባል ነው። ስለዚህ ከዚህ በኋላ ምን እናደርጋለን? ይሄ ፊክስድ ፕራይስ ኦልሬዲ እዚህ ጋር ተሰጥቶናል 50 አይደለ? 50 ፕላስ ፕራይስ ፐር ኪሎ ሜትር ነው እኛ የተጠየቅነው እችን ኪሎ ሜትር ነው አይደለ? ፕራይስ
ስንት ነው? 10 ብር ያስከፍለናል። በምን? በኪሎ ሜትር። ስለዚህ 10 ብር በምንድን ነው? በእቺን የሰየምናት ኬ ያልናት ማለት ነው። በኪሎ ሜትር 10 ብር ያስከፍለናል። ስለዚህ ሌስ ዛን ኦር ኢኳል ቱ 1050 ይሆናል። 1350 ዜን እኛ የምንፈልጋት እችን ኬ ነው። በቃ ሌላ የምናደርገው ነገር የለም። ስለዚህ ይሄን ቴንኬ እችን 50 ወደዛ እንወስዳታለን። ቴንኬ ሌስ ዛን ኦር ኢኳል ቱ 1350 ማይነስ 50 ይሄ ምን ይሆናል? ቴንኬ ኢኳል ቱ ይሄ ስንት ይሆናል? 1300 ይመጣል ማለት ነው። ዲቫይድ ባይ ቴን እናደርጋለን፣ ባይ ቴን እናደርጋለን። ስለዚህ ኬ ሌስ ዛን ኦር ኢኳል ቱ እቺ በዜሮ ዜሮ፣ ስለዚህ 130 ኪሎ ሜትር ነው የምንሄደው ማለት ነው። የስ 130 ኪሎ ሜትር ሌስ ዛን ኦር ኢኳል ቱ 130 ኪሎ ሜትር ነው ማለት ነው። ስለዚህ አጠቃላይ ማክሲመም ዲስታንስ ዩ ካን ትራቭል ኢዝ 130 ኪሎ ሜትር። የስ ማክሲመም ልንሄድ የምንችለው 130 ኪሎ ሜትር ነው ማለት ነው። ይህ የኤክሰርሳይዝ 3.7 አፕሊኬሽን ኦፍ ኢኒኳሊቲስ የተሰኘው ቶፒክ ላይ ያለ የኤክሰርሳይዝ ጥያቄዎች ናቸው። እንግዲህ ሁለቱንም በደንብ እዚህ ጋር ለማሳየት ሞክሬያለሁ። ኤክሰርሳይዝ 3.6 እና 3.7 እነዚህን በደንብ ያቸው። ከዛ ውጭ ያሉት መጽሐፍ ላይ የተሰሩት ጥያቄዎችንም እያቸው። ያልገባችሁ ነገር ካለ በኮሜንት አስቀምጡልኝ። ቻፕተር 3 በዚህ መልኩ አጠናቅቄያለሁ። ሰምሪ ኩዌስችን እንድሰራላችሁ የምትፈልጉም ከሆነ እንዲሁ በኮሜንት አስቀምጡልን። በሌላ ጊዜ እስከምንገናኝ ባይ ባይ።